ኤክስፔክቴሽን ቀንሱ፣ ከሰዎች መጠበቅ በጣም ቀንሱ። እውነቴን ነው የምላችሁ፣ ይሄ በጣም የሚጠቅም ነገር ነው። ራሳችሁን ሳትጥሉ፣ ራሳችሁን ሳትጎዱ፣ ራሳችሁን ሳትረሱ፣ ግን እነሱንም አክሴፕት አድርጋችሁ ራሳችሁንም ጠብቃችሁ ባውንደሪ ሴት አድርጋችሁ ገደብ አብጅታችሁ መኖር የሚችሉበትን ጥበብ እኔ አሁን ላይ ያደረጉት ነገር ትልቅነቱ የገባኝ የእውነቴን ነው የምላችሁ የራሳችሁ ኑሮ ሲጀምሩ ነው። ምክንያቱም እዚህ ሀገር ወይ ምሽት ትሰራላችሁ፣ ወይ ማለዳ ላይ ትሰራላችሁ፣ ወይ ቀን ትሰራላችሁ። ከዛ መታችሁ ልጆች ካሏችሁ ቤት አለ፣ ሶሻል ላይፍ ሰው ከዛ ሁሉ ጊዜያቸው ከዚህ ማህበረሰብ ጋር እንዴት ነው የምኖረው የሚለውን ነገር በደንብ አይዴንቲፋይ አድርጋችሁ ራሳችሁን አውቃችሁ ኢንቫይሮንመንታችሁን አውቃችሁ እስክትለዩ ድረስ በጣም ቻሌንጅ ይገጥማችኋልና ይሄ ከኢትዮጵያ ይሄንን ባሰብሽ ብትሉ ኢትዮጵያ የሚጠላችሁን ሰው ታውቃላችሁ። የእውነቴን ነው የምላችሁ ነበር ሶሻል ላይፍ ያው መልአክ አይደለም፣ ሁሉም ሰው ላይወደን ይችላል። ከብዙ ሰው ጋር ልንጋጭ ይችላል። በጣም የሚወዱን ሰዎች አሉ። ግን ብዙ የሚወደኝ ሰው ነበር የነበረኝ። በእውነቴን ነው የምላችሁ ኢትዮጵያ የነበረኝን ሶሻል ላይፍ ሰላም እንዴት አላችሁ? የድል ቤት ቤተሰቦች የድል ቤት የዩቲዩብ ቻናል ነው። የድል ቤት የዩቲዩብ ቻናል በተለይ በሀገር አሜሪካ እንዲሁም በውጭ በተለያየ በዩሮፕ በተለያዩ ከኢትዮጵያ ውጭ ያለንን አኗኗር በምንኖረው ኑሮ የሚገጥሙ ሁነቶች እንዲሁም በዕለት ተዕለት ህይወታችን የምናልፍባቸውን ውጣ ውረዶች የገጠሙን ገጠመኞች ብዙ ዓመት ኖሮ ደግሞ የህይወት ልምዳቸው ሊያስተምሩን የሚችሉ ሰዎችን እንግዳ በማድረግ እንዲሁም ደግሞ ከገጠመኞቻችን ከትዝብቶቻችን ጨልፈን ወደ እናንተ የምናደርስበት ከዚህም ባሻገር ደግሞ የተለያዩ ስነ ልቦናዊ እንዲሁም ደግሞ አካላዊ እንዲሁም ደግሞ መንፈሳዊ በሰው ህይወት በዕለት ተዕለት ኑሯችን የሚገጥሙ ጉዳዮች እየነቀስን ሳቢና ማራኪ እንዲሁም አስተማሪ አዝናኝ በሆነ መልኩ ወደ እናንተ የምናደርስበት የዩቲዩብ ቻናላችን ነው። የዚህ የዩቲዩብ ቻናል እንግዲህ ቤተሰብ ያልሆናችሁ ሰዎች ሰብስክራይብ ያላደረጋችሁ ሰዎች እንግዲህ አሁን ትንሽ ሰከንድ ውሰዱና ሰብስክራይብ አድርጉ። የእውነቴን ነው የምላችሁ ታተርፉበታላችሁ። በጣም ቁም ነገር እናገኝበታለን ብዬ አስባለሁ። በዛሬ የቪዲዮ ደግሞ የመጣሁት ማህበራዊ ኑሯችን ሀበሻው በተለይ በውጭው ዓለም ስንኖር በስደት ዓለም ላይ ስንኖር እርስ በርሳችን ያለን መስተጋብር ግንኙነታችን ማህበራዊ ትስስራችን ምን ይመስላል የሚለውን ከራሴ ከታዘብኩት ካየሁት ከሰማሁት ከተመለከቱት ከጥቂት ልምዴ ወደ እናንተ ላደርስና የሚገጥሙን ችግሮች ምንድናቸው፣ ጥሩ ጎኖቻችን ምንድናቸው፣ ደግሞ ለሚገጥሙን ችግሮች ደግሞ እንዴት ብንኖር በጣም ሰላማዊ ጤነኛና ጥሩ የሆነ ከሰው ጋር ግንኙነት ይኖረናል የሚሉ ነጥቦችን በዛሬ ቪዲዮአችን ታገኛላችሁ። ስለዚህ እኔ ባለፉት እንግዲህ ኦልሞስት 2 ዓመት ሊሞላኝ ነው በማህበራዊ ህይወቴ ከሰዎች ጋር ባለኝ ግንኙነት ምን ገጠመኝ፣ ምን ተማርኩኝ፣ ከኢትዮጵያ ከለመድኩበት የኑሮ ሁኔታ እዚህ ምን የተለየ ነገር አገኘሁኝ፣ ምን ጥሩ ጎን አለው፣ ምን በጣም የከፋኝ ወይም እንደው የከበደኝ ጎን ምን ገጠመኝ፣ እንዴትስ ተወጣሁት፣ ደግሞ ምን ተማርኩበት፣ ሌሎች ደግሞ እንደኔ አዲስ ሆኖ የሚመጡ ሰዎች ካሉ እንደኛ ሳይሳሳቱ መማር አለባቸው የምለውስ ነገር ምን አገኘው የሚለውን በዚህ ቪዲዮ አጠር አድርጌ ወደ እናንተ አደርሳለሁ ማለት ነው። ስለዚህ ቪዲዮውን እየተመለከታችሁ እስከ መጨረሻ አብራችሁ እንድትቆዩ በጣም ልባዊ ግብዣዬን አቀርባለሁኝ። ላይክ አድርጉ፣ ቪዲዮውን እንግዲህ ሼርም አድርጉ። ሌሎች ደግሞ ልምድ ያላቸው ብዙ ዓመታት ከኛ በላይ ኑሮን የኖሩ በማህበራዊ ህይወት የተሳካላቸው ደግሞ አይጭ ማህበራዊ ምን ያደርግልኛል ብለው ደግሞ ተገለው የሚኖሩ የተለያዩ ልምዶች አሉ። እነዛን ደግሞ በእንግዳ መልክም ወደፊት ወደ እናንተ ይዤ የምቀርብ ይሆናል። መጀመሪያ እንደመጣችሁ ምን ይገጥማችኋል? መጀመሪያ እንደመጣችሁ በጣም እዚህ ሀገር የሚቀበላችሁ ኢንቫይሮንመንት የሚቀበላችሁ ስፖንሰር ነው የምንለው ወይም መታችሁ የምታርፉበት ሁኔታ በጣም መሰረታዊ ነገር ነው ብዬ አስባለሁ። እዚህ ሀገር ለምታደርጉት ጉዞ በጣም መልካም ሰዎች አሉ። እንደኔ የገጠመኝን እንግዲህ በጣም ጥሩ ሰዎች አሉ። በጣም እናንተን ተቀብለው ከማሳረፍ ቤታቸውን ከፍተው ከመቀበል ባሻገር ለቀጣይ ህይወታችሁ መሰረት በደንብ አስይዘው
የሚያሰለጥኗችሁ የሀገሩን ባህል የሚያሳዩችሁ ባለው ሶሻል መስተጋብር ኢንቮልቭ እንድትሆኑ እንድትሳተፉ በር ከፍቶ የሚቀበላችሁ በጣም 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 ብዙ መልካም ስፖንሰሮች አሉ። እንግዲህ የገጠመኝ ያንን ነው፣ ያው የገጠመኝን ነው የማወራው። አንዳንድ ጊዜ ደግሞ ከሰዎች ጋር ስንጨዋወጥ በጣም በሚያሳዝን መልኩ መጀመሪያ ሲመጡ ተቀባዮቻቸው ያሳዘኗቸው ያስከፏቸው ብዙ ሰዎች አሉ። አላቅም እንግዲህ ወደፊት እሱን ከራሳቸው አንደበት እንሰማለን። እኔም ግን በጣም ቆንጆ በጣም ጥሩ ቤተሰብ ነበር የተቀበለኝ። ደግሞ እንደው ከመቀበል ባሻገር የዚህን ሀገር ባህል የዚህን ሀገር አኗኗር ደግሞ ለቀጣይ ህይወቴ እዚህ ሀገር ስኖር ማድረግ ያለብንን ነገር እኔንም ባለቤቴንም ሰፖርት በማድረግ በጣም ቀኝ እጄ ነበሩን። ዛሬ ለደረስንበት ዛሬ ላለንበት ዛሬ በ2 ዓመት ውስጥ ሀገሪቱን ለምደን አኗኗር ዘይቤውን አይተን ቶሎ ወደ ህይወት እንድንገባ መሰረት የጣሉልን ጥሩ ተቀባዮች ነው ያገኘን እና በዚህ አጋጣሚ ቴንኪው ልላቸው እወዳለሁ። ምክንያቱም መሰረታችሁ አጀማመራችሁ እውነቴን ነው የምላችሁ የቱንም ያህል ተዘጋጅታችሁ አስባችሁ ብትመጡ ይህ ሀገር በጣም ብዙ የሚከብዱ በጣም ከኢትዮጵያ ከለመድነው አኗኗር የሚለይ ብዙ ነገር አለው እና ስለዚህ ያንን በማስለመድ ረገድ መልካም ሰዎች ገጥመውኛል። ከዛ እንግዲህ ህይወት ይጀምራል። ብዙ ነገሮች አሉ። በጣም ደግ ሰው ነው የሚቀበሏችሁ መጀመሪያ ላይ። እንግዲህ ብዙ ሰው ቲክቶክ ላይም የዚህ ሶሻል ሚዲያ ላይም ስናየው አይደለ እንደዛ ነው የሚቀበሏችሁ። በጣም ብዙ እዛው ዙሪያ ያለ ሀበሻ እንኳን ደህና መጣችሁ ብሎ ነው የሚቀበሏችሁ። ከዛ ደግሞ በየተራ እየዞራችሁ በየቤተው እንኳን ደህና መጣችሁ ተብላችሁ ትጋበዛላችሁ፣ ጊፍት ይሰጣችኋል። በጣም እውነቴን ነው የምላችሁ ሀበሻው ከሀገሩ ውጭ በብዙ ነገር ይተባበራችኋል። ደስ የሚል እንደው በቃ ከሀገር መውጣታችሁ ሆድ እንዳይበሳችሁ ከወዳጅ ከዘመድ ከሞቀበት ስለመጣችሁ ብቸኝነት ባይተዋርነት እንዳይሰማችሁ የቻሉትን ሁሉ ያደርጋሉ። እንኳንም በቃ ታድላችሁ የሚያስብል ነው። ወደ ችግሮቹ ልግባ። ምን ይገጥማል በማህበራዊ ኑሮ? የሁሉ ሰው አለ። በማህበራዊ ኑሮ የመጀመሪያው የሚገጥማችሁ ችግር ምን መሰላችሁ? የታይሚንግ ዲፍረንስ ነው። ወይም ይሄ የኖርንበት የኑሮ መጠን የሰዓቱ ወይም የዘመኑ ልዩነት በጣም ተጽዕኖ ያደርጋል። ይህ ምን ማለት ነው ካላችሁኝ፣ ለምሳሌ አንዳንዶች እዚህ በውጭ ዓለም 20 ዓመት 10 ዓመት 15 ዓመት የቆዩ ናቸው። አንዳንዶች 1 ዓመት የቆየነን፣ አንዳንዶች ገና የመጣነን። እንደዚህ አይነት ልዩነቶች አሉ። 20 ዓመት 15 ዓመት እንደዛ ከዛ በላይ እዚህ ሀገር የኖረው ሰው በአብዛኛው ነው፣ ሁሉንም ላይወክል ይችላል፣ ግን በአብዛኛው ኢትዮጵያ ያለውን ካልቸር ወይም ኢትዮጵያ የለመድነውን አይነት ባህሪዎች ኦልሬዲ ትቶት ወደዚህ ሀገር ያኗኗር ወደዚህ ሀገር የባህሪ ሁኔታ ሽግግር አድርጓል። ስለዚህ አዲስ ሆናችሁ ስትመጡ ለምሳሌ ያ ሰው በፕሮግራም ነው የሚመራው። በፈለጋችሁ ሰዓት ላታገኙ ትችላላችሁ። አይመቸኝም ቢላችሁ ከኢትዮጵያ አዲስ የመጣ ሰው ነው እንዴት አይመቸኝም ብሎ መለሰልን ይሁን ታይዘው ብለን ደውሉ የቃው ሲዲ ምሳሌ ነው መሰጣችሁ። እናንተ እዚህ ሀገር በጣም ድንቅ ሆኖባችሁ ለምሳሌ በዓል አርጎ መብላት በቃ ትልቅ ነገር ሆኖባችሁ በደግስ ትልቅ ነገር ሆኖባችሁ እንደ ትልቅ ነገር ስትቆጥሩት እዚህ ደግሞ የቆየው ሰው ደግሰው በልተው ረጅም ዓመት እንደዛ ኖሮ ሰልችቷቸው የዚህ ሀገር ህይወትም ስለሚያደርግም ላይፍን ቢዚ ስለሚያደርግ ሰልችቷቸው ትተውት ይሆናል እና ወይ በዓል እና ክብር አንድ ላይ ሆን ስትሏቸው ላይፈልጉ ይችላሉ። የዛን ጊዜ እንዴ እነዚህ ሰዎች ኢትዮጵያዊ አይደለም እንዴ ምን ሆኖ ነው ትላላችሁ። እና የኖርንበት በጊዜ ሂደት የአገሪቱ አኗኗር የሀገሩ የስራ ሁኔታ የላይፍ ጫናው በራሱ ሰዎችን ይሰራቸዋል ይቀይራቸዋል። እና ስለዚህ አዲስ ሆናችሁ ስትመጡ ትላተማላችሁ። እናንተ ከኢትዮጵያ ይዛችሁ የመጣችሁት ባህሪ ነው ያለው፣ ከኢትዮጵያ ይዛችሁ የመጣችሁት ትሬንድ ነው ያላችሁ። እነዚህ ደግሞ ምንም እንኳን ከኢትዮጵያ ቢመጡ ምንም እንኳን አንድ ሀገር ቢሆኑ ምንም እንኳን አበሻ ቢሆኑ ግን ምን ሆነው አልመሰላችሁ? እነሱ በቃ ኦልሬዲ ያኛውን እየተውት ወደዚህኛው ያናናኑ ሌላ መጥተዋል። ባይዘው ግድ ይላል። ይሄ እንደ ወንጀልም እንደ ክፋት የሚቆጠር ነገር አይደለም። ሁላችንም ስሩ ታይም ወደዛ እንሄዳለን። ምክንያቱም የምንኖርበትን ሀገርና ሁኔታ መስለን መኖር ግድ ይላል። እንደዛ ካልሆነ ሰርቫይቭ ልናደርግ አንችልም። እና ግን የሁለቱ መካከል እንትን ይፈጥራል፣ ጋፕ ይፈጥራል። እናንተ
አሜሪካ ስላችሁ የመጣችሁበት መንገድ አለ። በተለይ አዳዲስ የምንመጣ ሰዎች በቃ በደንብ ሰዓት ያለ ይመስላችኋል። ዞራችሁ ያኔ በሆሊውድ ያያችሁት ወይም በፊልም በዩቲዩብ ስለ አሜሪካ የሰማችሁትን ነገር ቴስት ማድረግ ትፈልጋላችሁ፣ ማየት ትፈልጋላችሁ፣ መዞር ትፈልጋላችሁ ምናምን እና እነዚህ ሰዎች ደግሞ እዚህ ሀገር ቆይተው ይደክማቸዋል። እንግዲህ ላይፍ አለ ምናምን ኦልሬዲ ደግሞ አውቀውታል፣ አይተውታል፣ ሰው እነሱ ሰልችቷቸዋል። ስለዚህ ለእነሱ አዲስ ነገር ስላልሆነ ያን ያህል እናንተ በምትጓጉለት መጠን በጣም አጓግተው ላያሳዩአችሁ ይችላሉ እና የዛን ጊዜ ትንሽ ቅር ልትሰኙ ትችላላችሁ። በቃ እኔ አሁን ያኔ እንደመጣው በቃ አይዊሽ በየቀኑ ከተማ እየወሰዱ ቢያሳዩኝ በየቀኑ ደግሞ ኢትዮጵያ ያለ ሰው አዲስ ስትመጡ ፎቶ እየተነሳችሁ አሜሪካንን እንድታሳያችሁ ነው ይፈልጋሉ እና ለእናንተ እያንዳንዱ ሁኔታ አዲስ ስለሆነ እያንዳንዱ ነገር ሰለብሬት ማድረግ ትፈልጋላችሁ። እዚህ የቆየው ሰው ደግሞ ኦልሬዲ ስለሚያውቀው ስለኖረበትም እንደገና ከላይፍ ግብግብም ከእንቅልፍም ከድካምም ከህይወት ኃላፊነት ጋርም ስለሆነ ያን ያህል ታይም ላይ ሰጣችሁ ይችላል፣ ያን ያህል አቴንሽን ላይ ሰጣችሁ ይችላል። በቃ ትንሽ ቅር ልትሰኙ ትችላላችሁ። ይሄ ትልቅ ጉዳይ አይደለም ግን እንደ አዲስ ሰው የሚገጥማችሁ ነው። ስለዚህ ይሄ የታይሚንግ የአኗኗራችን የኖርበት የዲፍረንስ ነው። በጣም ትልቁ ችግር ግን እኔ በጣም ገጥሞኝም ኦብዘርቭ አድርጌም በራሴም ብቻ ሳይሆን በወዳጅ ዘመዶቼም እንደኔ አዲስ ከመጡ ሰዎች ደግሞ ያየሁት በጣም ዲፍረንሱ ምን መሰላችሁ? ምንም እንኳን ከአንድ ሀገር ብንመጣ፣ ምንም እንኳን ኢትዮጵያዊ ብንሆን፣ ምንም እንኳን ሁላችንም ኤርትራውያን አበሻ ብንሆን አንድ አይነት አኗኗርና ባህል ቢኖረንም ግን የመጣንበት ባክግራውንዳችን በጣም ዲፍረንስ አለ። ሁላችንም ከአንድ ቦታ አልመጣንም። ሁላችንም ከአንድ አይነት የትምህርት ደረጃ፣ የአኗኗር ደረጃ፣ የቤተሰብ ሁኔታ፣ የሃይማኖት ሁኔታ፣ የባህሪ አስተዳደግ ሁኔታ አልመጣንም። በጣም ዲፍረንት ነው። ሁሉም በቃ የየራሱን የአኗኗር የአስተዳደግ የባህሪ ውጤት ይዞ ነው የሚመጣውና እዛ ዲፍረንስ ውስጥ እዚህ መታችሁ አንድ ላይ ስትገናኙ ያ ዲፍረንሳችሁ በጣም እየጎላ ይመጣል እንበልና እናንተ ነገሮች በቃ ግልጽ አድርጋችሁ ይዚ አድርጋችሁ ሁሉ ነገር እንደመጣላችሁ የምትናገሩ ሰዎች ትሆናላችሁ። እዚህ ደግሞ መጥተው የሚገጥሟችሁ ሰዎች አንደኛ ባህሪያቸውም ሆነ የአስተዳደግ ሁኔታቸውም ሆኖ ሊሆን ይችላል። ሁለተኛ እንዳልኳችሁ እዚህ ሀገር ኖሮ በብዙ ችግር ውስጥ አልፈው በቃ ግልጽነትን ትተውት እንደ ልብ መናገርን ትተውት ራሳቸውን ሆነ ሼድ ውስጥ አድርገው ወይም ደብቀው የሚኖሩ ሰዎች ይሆናሉ። በዚህ ዛ ጊዜ ትላተማላችሁ፣ ሄዳችሁ ትጋጫላችሁ ማለት ነው። ስለዚህ በጣም ትልቅ ዲፍረንስ የሚያመጣው የመጣንበት ባክግራውንድ መለያየት በጣም ዲፍረንስ ያመጣል። በጣም አንዳንዶቻችን የተማርነን፣ አንዳንዶቻችን ያልተማርነን፣ አንዳንዶቻችን በቃ በጣም ፍሪ በሆነ ፋሚሊ ውስጥ ያደገንን፣ አንዳንዶቻችን በጣም ኮንዘርቫቲቭ ከሆነ ፋሚሊ ውስጥ የመጣንን፣ አንዳንዶቻችን የህይወት ምልከታችን ይለያያል፣ አንዳንዶቻችን የገንዘብ ኢቭን አያያዝ ትርጉም ይለያያል፣ የጊዜ ትርጉም ይለያያል፣ አንዳንዶቻችን ትዳሮቻችንን ማኔጅ የምናደርግበት እዛ የለመድነውና እዚህ ደግሞ መተን የሚያጋጥመን ነገር ይለያያል። በጣም ብዙ ዲፍረንስ አለ እና ያንን ልዩነትና ዲፍረንስ አቻችለንና ተናበን መኖር ካልቻልን በጣም የምላችሁ እያወራችሁ ማትግባቡ ሰዎች ትሆናላችሁ። አብራችሁ እየበላችሁ እየጠጣችሁ ግን ልባችሁ የሻከረ ሰው ትሆናላችሁ እና በጣም በተለይ አዲስ ለመጣችሁ ሰዎች ይሄ ቻሌንጅ እንደሚገጥማችሁ እርግጠኛ ነኝ። በቃ መታችሁ ኢንቫይሮንመንት እስክታጠኑ ድረስ ያገኛችኋቸውን ሰዎች ባህሪ፣ ማንነት፣ ባክግራውንድ ምን አይነት ሰዎች እንደሆኑ ምን አይነት ነገር እንደሆነ እናንተም ራሳችሁን ኢቨን አይዴንቲፋይ እስክታረጉ ምንድነኝ እኔ ግልጽ ነኝ፣ ቁጡ ነኝ፣ ከዚህ ማህበረሰብ ጋር እንዴት ነው የምኖረው የሚለውን ነገር በደንብ አይዴንቲፋይ አድርጋችሁ ራሳችሁን አውቃችሁ ኢንቫይሮንመንታችሁን አውቃችሁ እስክትለዩ ድረስ በጣም ቻሌንጅ ይገጥማችኋልና ይሄ በጣም መሰረታዊ በሶሻል ላይፍ በጣም እርስ በርሳችን ባለን አኗኗር የሚገጥመን መሰረታዊ ነገር ነው። ሌላ አላስፈላጊ ንጽጽር፣ ውድድር በጣም ይገጥማል። በዚህ ይሄ በእኔ ህይወት ገጥሞኝ አይደለም አክቹዋሊ፣ ግን በጣም በብዙ ሀበሻው ዘንድ እንግዲህ የሚነሳ ሌላው ችግር ነው ይሄ አላስፈላጊ ውድድር። ምክንያቱም ሁላችንም ከደሃ ሀገር ነው የመጣ ነው፣ ሁላችንም ስደተኞች ነን። ግን አንዳንድ ጊዜ ህይወት ላይ ምንም እንኳን የተነሳንበት የጀመርንበት ሩጫው አንድ አይነት ሜዳ ቢሆንም አንዳንዶች በጣም ፈጥነው ሮጠው ህይወትን የሚያሸንፉ ሰዎች አሉ። አንዳንዶች በሾርት ከት፣ አንዳንዶች ጥርሳቸውን ነክሰው በመማር በመነገድ ጠንቅቀው 24 ሰዓት በመስራት ሊሆን ይችላል። በተለያየ የህይወት ዲፍረንስ ይመጣል እና ይሄ ነገር የኢትዮጵያን በሶሻል ላይፎቻችን ከሰዎች ጋር ባለን ግንኙነት አለ። ራሳችንን ህይወታችንን ኮምፔር ማድረግ ያጋጥማል ያለ ነገር ነው። ግን
በአብዛኛው እዚህ ሀገር ግን ይብሳል። ምክንያቱም በቃ ወደ ጎን ነው የሚታየው። ቤት ስትገዙ፣ መኪና ስትገዙ፣ ህይወት ስትኖሩ፣ ልጆች ስታሳድጉ፣ የቤት እቃ ስትገዙ በጣም በብዙ ነገር ፉክክር ሳታስቡ ትገባላችሁ እና ይሄ አላስፈላጊ ፉክክር ደግሞ ያልተፈለገ አይነት ዋጋ ያስከፍላል እና በጣም በብዙ ህይወት ውስጥ ያየሁት እሱ ነው። ሌላውና የመጨረሻው ከችግሮች በዚህ ሀገር በውጭ ዓለም ስንኖር እኔ ከታዘብኩት ይሄ ሁሉ እኔ ገጥሞኝ ላይሆን ይችላል። ባይዘዌ እዚህ ጋር እንድትይዙልኝ የምፈለገው ግን አንዳንድ ጊዜ ሰዎችን ገጥሟቸው የሰማሁት የታዘብኩት ያጤንኩት ያጠነጠንኩት ነገርም ነው ወደ እናንተ ማደርስላችሁ እና አንድ ጊዜ ዩሮፓ አንድ ጓደኛ አለች እና መጀመሪያ ጊዜ ወደዚህ ሀገር ስመጣ በጣም ስለዚህ ስለ ውጭ ዓለም በስደት ዓለም ስለምንኖር ሰዎች መጠንቀቅ ስላለብን አንዳንድ ነገሮች ስትነግረኝ የማይረሳው ነገር ዲያስፖራ አለችኝ። በጣም እናንተ እዛ ዘንጠ ምናምን መምጣታችን ነው የምታዩት፣ ግን በጣም ሀሜትና ወሬ አለና በጣም ተጠንቀቂ፣ ራስሽን በሙሉ አትግለጪ፣ በጣም ተጠንቀቂ ብላ ነገረችኝ እና እንደው ሰው በውጭ ሀገር እየኖረ እንደዚህ 24 ሰዓት በሚሰራበት ሀገር እየኖረ ሩጫ ባለበት ሀገር እየኖረ በምን ጊዜው ሀሜት ይኖረዋል ምናምን ብዬ እንደዚህ እምብዛም አልወሰድኩትም። ግን ገምቱ፣ በጣም 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 ነው የምላችሁ እንደዚህ ቢዚ በሆነ ዓለም አምሶሪ ይሄንን ስል በጣም ሀሜት አለ፣ በጣም ወሬ አለ፣ በጣም በቃ እንደውም በቃ የሆነ እዚህ ሀገር ያለን ስትረስ ሁሉ የምናራግፈው በእንደዚህ አይነት ነገር ይመስለኛል። እንግዲህ አንደኛ በጥናት የተረጋገጠው ሾፒንግ ነው። ብዙ ሴቶች አይደለ ስትረሳቸውን ለማጥፋት የሚጠቀሙበት፣ ግን እኔ በጣም ደግሞ ብዙዎቻችን የምንጠቀምበት ሀሜት ወሬ ይመስለኛል። ስለሰው ከጀርባ ማውራት በጣም የወረደ ዊችዝ በጣም ደስ የማይል በጣም የማይመጥን በዚህ በሰለጠነው ዓለም እየኖረን ግን በቃ የሚያጋጥመን ነው። በነገራችሁ ላይ ፈረንጆችንም አይቻለሁ ስራ ቦታ ላይ ሀሜት አለ። ግን አሁን እያወሩ ያለው ስለኛ ኮሚኒቲ ስለሆነ በጣም በሶሻል ላይፍ ከሰዎች ጋር ባላችሁ የእርስ በርስ ግንኙነት በጣም ከሚገጥማችሁ ከገጠመኝ ካስጠላኝ ከታዘብኩት ነገር አንዱ ሀሜት ወሬ ነው። በጣም ይወራል፣ በጣም ሀሜት አለ። ይህ በጣም ደስ የማይል ነገር ነው እና ኢቭን ሰዎች ይውደዷችሁ ይጥሏችሁ አታውቁም። በጣም እኔ በዚህ በውጭ ዓለም በጣም በጥቂት ጊዜ የታዘብኩት እና በእኔ ብቻ ሳይሆን በሌሎች ሰዎች የሚያዩት ነገር እንደሆነ ታውቃላችሁ፣ የሰዎችን ትክክለኛ ፊሊንግ አታዩም። ስለዚህ ትክክለኛ ፊሊንጋቸው ወይም ስሜታቸውን ወይንም ትክክለኛ ነገራቸውን ለእናንተ ከሚነግሯችሁ ይልቅ ከጀርባ ማማት ለሰው መንገር በጣም በጣም እዛ ላይ የተካሉ ናቸው። በጣም ነው የሚላቸው። ሶሪ ይህን ስል ሁሉንም አይወክልም። ባይዘዊ በጣም ጀንትል ሰዎች አሉ፣ ስለ ሰው ለማውራት ጊዜ የሌላቸው ሰዎች አሉ። ግን ደግሞ አብዛኞቹ ነው የምላችሁ። ይሄ ሀሜት ደግሞ በምን መሰላችሁ? በጣም ሰርፕራይዝ የሚያደርጋችሁና የሚገርማችሁ ነገር እንግዲህ እዚህ ሀገር ያላችሁ ሰዎች ታውቃላችሁ፣ ስልክ በጣም ነው የምላችሁ። ረጅም ሰዓት ስልክ ማውራት ትችላላችሁ። ምክንያቱም አንዴ ነው የምትከፍሉት መስመር ነው። ስለዚህ ቢዚ ነው። ስለዚህ መኪናችሁ ውስጥ ስፒከር ላይ ከፍተው ቤት ውስጥ ኩክ እያደረጋችሁ ሳንበዲ ከተደወለ አይገርምሽም? እሷ እኮ እንዲሆና እንዲወጣ በዚህ ወጣ ሙሉ ነገር በቃ 1 ሰዓት 2 ሰዓት የምታወሩት በስልክ ነው እና የሰውን ትክክለኛ አቋም አታዩም። በቃ እዛ ያሙትን ሰው ደግሞ ፊት ለፊት ሲያገኙት በጣም ወዳጅ ሆነው በጣም ባለውለተኛ ሆነው ይታያሉ። ይህ ችግር ኢትዮጵያም አለ። ሀሜት ያለ ነገር ነው እንግዲህ የነበረ ነገር ግን ከኢትዮጵያዊ ይሄ ምን ባሰብሽ ብትሉ ኢትዮጵያ የሚጠላችሁን ሰው ታውቃላችሁ። የእውነቴን ነው የምላችሁ። እኔ በነበረኝ ሶሻል ላይፍ ያው መልአክ አይደለንም። ሁሉም ሰው ላይወደን ይችላል። ከብዙ ሰው ጋር ልንጋጭ ይችላል። በጣም የወዱንም ሰዎች አሉ። ግን ብዙ የሚወደኝ ሰው ነበር የነበረኝ። በእውነቴን ነው የምላችሁ። ኢትዮጵያ የነበረኝን ሶሻል ላይፍ ቫሊዩ እንዳደርግ ያደረገኝ እዚህ ሀገር ያለው ሶሻል ላይፍ ነው። በጣም ቆንጆ ሶሻል ላይፍ አለ። በእርግጥ ግን ችግሮቹ ገዝፈው ሲታዩ በጣም ብዙ ወላጆች ነበሩ ለካ ሀገሬ እንድል አድርጎኛል። የእውነቴን ነው የምላችሁ እና ስሜታቸውን አታውቁም። በቃ እያቀፏችሁ ያሟችኋል፣ እያገቡሳችሁ ያሟችኋል። መተው ቤታችሁ ስራ እያገዟችሁ መተው ብዙ ገበናችሁን እየሸፈኑ ብላችሁ ብዙ ነገር እያደረጓችሁ ግን ያሟችኋል፣ ግን ያንቋሽሿችኋል። በሌላችሁበት ግን ከጀርባ ስለ እናንተ ያወራሉ እና አንዴ ወይ ጠላት ናቸው ብላችሁ አትፈርጇቸውም፣ ወይ አንዴ ወዳጅ ናቸው ብላችሁ አትፈርጇቸውም። እና ይሄንን ስል ግን ሁሉም ሰው አይደለም።
በጣም መልካም ሰዎች አሉና ችግሮቹን ስላነሳ እነዚህም በመሰረታዊነት ያየሁት ችግር ነው እና በእነዚህ ችግር ውስጥ እንዴት እየኖራችሁ ነው ሶሻል ላይፍን? ስለዚህ እንዴት ነው የምንኖረው? እንደዚህ አይነት ችግሮች ካሉ በምን መልኩ እንኖር ካላችሁ ወደ መፍትሄዎች እና እኔ ከጠቀሙኝና ከተማርኩባቸው ከመሰለኝ ነገሮች ልንገራችሁ። መሰረታዊ ነገር ሰው ያስፈልጋል። በጣም ያለ ሰው እንኳን ስደት ዓለም ላይ እዚህ ሀገር እናት፣ አባት፣ ወዳጅ ዘመድ፣ ጓደኛ የምትሉት ሰው የለም። ስለዚህ ያገኛችሁት እዚህ ሀገር መታችሁ የተዋወቃችሁት ሰው መሰረታዊ ነው እና ስለዚህ ያለ ሰው መኖር አይቻልም። አንዳንድ ሰዎች ኦፍኮርስ ሰው ምን ያደርግልኛል ብለው በጣም ራሳቸውን አግልለው የሚኖሩ ሰዎች አሉ። ግን አንዳንዴ የምትሰሟቸው በጣም የሚያስጠልሉ ነገሮች አሉ። በቅርቡ ነው አንድ ወዳጃችን ሞቶ ሀበሻ ነው ኢቨን ሰው ሳያቅ ቆይቶ በር በግድ ተሰብሮ እንደተገኘ ሁሉ ሰምቻለሁኝ እና ሰው ጠቃሚ ነገር ነው። ምንም ቢጎዳንም ምንም እርስ በርስ መስማማት ባንችልም ግን ተቻችለን ተጠንቅቀን ከሰው ጋር መኖር አለብን እና ይሄ ሁሉ ላስፈራራቸው አይደለም። ስለዚህ መካኒዝሞች አሉ። እንግዲህ ታላቁ መጽሐፍ ቅዱስም እንደሚለው ከሰዎች ጋር ቢቻላችሁ በሰላም ኑሩ ነው የሚለን እና ቢቻላችሁ የሚለው የማይቻሉ ጉዳዮች ይችላሉ። ግን በጣም ደግሞ እግዚአብሔር ጥበብ ከሰጠን እኛም ደግሞ በስሜት ከበሰልን ከሰዎች ጋር መኖር እንችላለን። መሰረታዊ ነገር በተለይ አዲስ ሆናችሁ ለምትመጡ ወይም አዲስ ለሆናችሁ ሰዎች የምነግራችሁ ነገር ምን እንደሆነ ታውቃላችሁ? መጀመሪያ እንደመጣችሁ 1-2 ዓመት በጣም አክቲቭ ፓርቲሲፓንት አትሁኑ። በጣም አክቲቭሊ ሁሉ ቦታ ላይ ፓርቲሲፓንት አትሁኑ፣ ተሳታፊ አትሁኑ። ሰዎች ስለእናንተ አውቀው እንዲጨርሱ በር አትክፈቱላቸው። ትንሽ ታዛቢ ሁኑ፣ ተመልከቱ። ምን አይነት ሰዎች ናቸው ዙሪያችሁ ያሉት? ምን አይነት ትሬንድ ነው እዚህ ያለው? ምን አይነት ሶሻል ላይፍ ነው ያለው? እንዴት ነው የኖሩት? ስለዚህ ምን አይነት ሰዎች ናቸው እነዚህ? ምንድን ነው የሚወዱት? ምንድን ነው የሚጠሉት? እንዴት ነው እነዚህ ሰዎች ጋር ራሴን ላዋሃድ የምችለው? ምን አይነት ነገር ይመጥነኛል? ምን አይነት ነገር አይመጥነኝም? ምን መጠንቀቅ አለብኝ? ምን የሚለውን ትንሽ ማጥና ሰዓት ውሰዱ። እኔ እግዚአብሔር ይመስገን ጥሩ ሰዎች ናቸው ዙሪያ የገጠሙ ጥሩ ሶሻል ላይፍ ምን ያለኝ እግዚአብሔር ይመስገን። አልፎ አልፎ ለሚገጥሙ ችግሮች ደግሞ የራሴ ስህተት ብዬ የምወስዳቸው ኢትዮጵያ ባለኝ የሶሻል ላይፍ እዛ ባገኘኋቸው ሰዎች ላይ በተለማመድኩት የባህሪ ልክ ነው ቀጥታ እዚህ የመጣሁት። ቅድም እንዳልኳችሁ እዚህ ደግሞ የተለያዩ ሰዎች ነው የሚያጋጥመው። በአስተዳደግ፣ በአኗኗር፣ በመጣንበት ባክግራውንድ እዚህ ኦልሬዲ ለምደው በጠበቁት ሶሻል ላይፍ በጣም ዲፍረንት ነው እና ፎር ኤግዛምፕል እናንተ በጣም ግልጽ ሆናችሁ የሚሰማችሁን ቀጥታ የምትናገሩ ትሆናላችሁ። ካስቀየሟችሁ ከኔ ለምን አስቀየማችሁ ምናምን ብላችሁ የምትናገሩ ትሆናላችሁ። ያ ኢትዮጵያ እያላችሁ ችግር ላይኖር ይችላል። ሜቢ እዚህ ላለው ኢንቫይሮንመንት እዚህ ላለው ሶሻል ላይፍ ግን ይሄ እንደ ትልቅ ችግር ሊቆጠር ይችላል። ሆና ነው የምትናገሩ ለምንድን ተቀየሙ ብላ የምትለው ሹሩ ብዙ በጣምና ብዙ ነገር ሊገጥም ስለሚችል ሳይለንስ ጥሩ ነው። መጀመሪያ ላይ ዝምታ ጥሩ ነው። ዝም ብላችሁ አካባቢያችሁን ቃሉ ምን አይነት ሰዎች ናቸው ያሉት? ምንድነው ማድረግ ያለብን? የኔ ባህሪ ከነሱ አንጻር ምንድነው? ምን ላሻሽል? እንዴት ልሂድ? የሚለውን በብልሃት መጀመሪያ ላይ ጸጥ ብላችሁ የምታውቁትን እንዳላወቀ፣ ያያችሁትን እንዳላያችሁ፣ የሰማችሁትን እንዳልሰማችሁ ሆናችሁ ዙሪያችሁን ገምግሙ፣ ዙሪያችሁን ቃኙና ለእናንተ የሚመስላችሁ ሰው፣ ለእናንተ የሚመጥናችሁ ሰው ባይዘ እነሱ ክፉ ስለሆኑ ብቻ አይደለም እናንተም ክፉ ልትሆኑ ትችላላችሁ። ሰው ከእናንተ ማንነት፣ ከእናንተ ባህሪ፣ ከእናንተ ቫሊዩ ከምታደርጉት ነገር ጋር አብሮ ሊሄድ የሚችል ሰው አለ ወይ? ኦኬ ላይኖር ይችላል። ከሌለ ሰው አካባቢ መምሰል አለባችሁና ራሳችሁን ሳትጥሉ፣ ራሳችሁን ሳትጎዱ፣ ራሳችሁን ሳትረሱ ግን እነሱንም አክሴፕት አድርጋችሁ ራሳችሁንም ጠብቃችሁ ባውንደሪ ሴት አድርጋችሁ ገደብ አብጅታችሁ መኖር የሚችሉበትን ጥበብ ቀስ ብላችሁ ተማሩ። ጊዜ ውሰዱ። የእውነቴን ነው የምላችሁና እንዲሁ በሰፊ ልብ ዝም ብላችሁ ገብታችሁ ከተጋፈጣችሁ ወይ ጥሩ ነገር ሊገጥማችሁ ይችላል፣ ወይ ደግሞ መጥፎ ሰዎች እጅ ላይ ትወርቁና ሰዎችን እስከ መጨረሻ እንድትጠሉ ወይ አንዳንድ ሰዎች እያደረጉ እንዳሉት ምን ያደርግልኛል ሶሻል ላይ እስከሰራው ገንዘብ እስካለኝ እጆቼ እስካሉ ሰው ምን ያደርግልኛል ብላችሁ አጉል ግብዝነት ውስጥ ገቡና በብቸኝነት ህይወትን የምትገፉበት ሁኔታ ያጋጥሟችኋል። ስለዚህ መጀመሪያ ላይ ኦብዘርቭ አድርጉ፣ ችግሮችን ለዩ፣ ሁኔታችሁን አጥኑ ነው። በጣም መሰረታዊ እንደ መፍትሄ የጠቀመኝ ጉዳይ ነው። ሁለተኛና በጣም መሰረታዊ ነገር የምላችሁ ለአንደበታችሁ ጠባቂ አበጁ
ይሄ እንግዲህ መጽሐፍ ቅዱስ ቃል ቀጥታ ግን ለአንደበታችሁ የእውነቴን ነው የምላችሁ፣ አንደበታችሁን ጠብቁ። ባይብልም አንደበት እሳት ነው ይላል አይደለ? እዚህ ሀገር እንዳልኳችሁ በጣም ወሬ አለ፣ በጣም ሀሜት አለ፣ በጣም 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 የእውነቴን ነው የምላችሁ። እና እንደው እንደዚህ አይነት ነገር ያልጋጠማችሁበት ሰዎች ካላችሁ ኦኬ፣ ግን ብዙዎቹ እንደገጠማቸው ነግረውኛል። ራሴ ኦብዘርቭ አድርጊያለሁ። ስለዚህ አንደበታችሁን ጠብቁ። በምንም ተአምር እግዚአብሔር በረዳችሁ መጠን ስለ ሰው አታውሩ። የእውነቴን ነው የምላችሁ ከማንም ጋር ወዳጅ መስሎ ቢሆን ማለት ነው። በተለይ ደግሞ እናንተ አዲስ ሆናችሁ እነዛ ሰዎች ኦልሬዲ ኖሮ ሶሻል ላይፍ ኖሯቸው እናንተ አዲስ ሆናችሁ ስትገቡ ምንም እንኳን እነዛ ሰዎች እርስ በርስ ቢተማመኑላችሁ እርስ በርስ አንዳቸው ስለሌላቸው ቢነግሯችሁ እንኳን የእውነቴን ነው የምላችሁ ኔቨር ኤቨር ይሄን አንደበቴን እግዚአብሔር ወይ ጠብቅልኝ ብላችሁ ለአንደበታችሁ ጠባቂ አበጁ። ይሄ መሰረታዊ ነገር ነው የምላችሁ፣ የሚጠቅማችሁ ፎር ላይፍ ታይም ማለት ነው። አንደኛ ራሳችሁን አታረክሱም። ሀቤት ስለ ሰው ማውራት ምንም አይጠቅምም። ምንም አድ የሚደረግ ነገር የለውም። የእውነቴን ነው የምላችሁ ምንም ነገር በቃ ሰውየውን ከወደዳችሁት እንዲሸፈር ከፈለጋችሁ ለዛ ሰው መንገድ ነው። ደግሞ በጣም እንድታስታውሱ የምፈልገው ሰውን መቀየር ኃላፊነታችሁ አይደለም። የእውነት የምላችሁ ራሳችሁን መቀየር ነው የእናንተ ኃላፊነት። ስለዚህ አትታገሉ። በቃ ማይመቻችሁ ሰው ነው ያለው፣ ልባችሁን ያቆስላል፣ ደስ የማይል ነገር ነው ያለው። እናንተ ከእናንተ መንገድ አተያይ መንገድ ጋር አብሮ ማየት ሰው ትታችሁት ወካውታ በቃ ወጡ እንጂ እሱን ለመቀየር አትታገሉ። ስለሱ ክፉ ለሰዎች ለማጣጣል አትታገሉ። ቢ ዮርሰልፍ። ሶ በጣም ራሳችሁ ሆናችሁ አንደበታችሁን ጠብቁ። ራሳችሁ ላይ ፎከስ አድርጉ። ይሄ ደግሞ ከወሬ ለመጠበቅ ከሀሜት ለመጠበቅ ስለሌሎች ሰዎች ከመስማት ከማውራት ለመጠበቅ ለራሳችሁ ስኬጁል አውጡ። ራሳችሁ ላይ ፎከስ አድርጉ። የምትሰሩት ነገር ይኖራችሁ፣ አላማ ይኖራችሁ። መማር ካልሆነ መስራት ከሆነ ከልጆቻችሁ ጋር ጊዜ ማጥፋት ከሆነ ቢዚ ራሳችሁን አድርጉና አንደበታችሁን ከወሬ ጠብቁ። ይሄ በጣም መሰረታዊ ከሰዎች ጋር በሰላም እንድንኖር ከሚያስችለን ነገር ነው። ባይዘው የትም ብንሆን ኢትዮጵያ ብንሆን እዚህም ብንሆን በጣም ከሚጠቅሙ ነገሮች አንዱ ነው እና እሱ ነው። ሶስተኛው በጣም ሰፊ ልብ ይኖራችሁ። የእውነቴን ነው የምላችሁ ከሰዎች ጋር ኑሮ ቀላል አይደለም። ሰዎች የተለያዩ ናቸው ቅድም እንዳልኩ። ስለዚህ እኔ ያልኩት ብቻ ይሁን፣ እኔ ባልኩት መንገድ ለምን አልሆነም ምናምን አትበሉ። ሰፊ ልብ ይኖራችሁ። እነዚህ አዲስ ሰዎች ናቸው፣ እዚህ የተዋወቋቸዋቸው፣ እዚህ ሀገር መታችሁ ያፈራችኋቸው ጓደኞች ናቸው። ስለዚህ የራሳቸው ደካማ ጎን፣ የራሳቸው ጠንኳራ ጎን፣ የራሳቸው ብዙ ነገር ይኖራቸዋል እና ያንን በሰፊ ልብ ለመያዝ ዝግጁ ካልሆናችሁ ከሰዎች ጋር ፓርቲሲፔት አታርጉ። እውነቴን ነው የምላችሁ። ስለዚህ ሰፊ ልብ ይኖራችሁ። እኔ ያልኩት ብቻ ለምን አልሆነም፣ እኔ ለምን አልተደመጠም፣ ሁሉ ነገር ስለኔ ነው ብላችሁ አታስቡ። ሰው በቃ ሰፊ ልብ ይኖራችሁ። ፍቅር ስጡ። በተቻላችሁ መጠን እናንተ መልካም ለመሆን ሞክሩ። ኤክስፔክቴሽን ቀንሱ። ከሰዎች መጠበቅ በጣም ቀንሱ። እውነቴን ነው የምላችሁ። ይሄ በጣም የሚጠቅም ነገር ነው። መጨረሻ ይሄን ሳልነግራችሁ ማልወጣው ነገር በጣም ከሰዎች ጋር ሰላማዊ ህይወት እንዲኖራችሁ ሪስፔክትፉል የሆነ በመከባበር ላይ የተመሰረተ በፍቅር ላይ የተመሰረተ ባውንደሪያችሁን የተጠበቀ በጣም የተከባበረ ህይወት እንዲኖራችሁ መሰረታዊ ነገር ከህይወቴ የጠቀመኝ ከሰዎች ብዙ ታሪክ ስሰማ የታዘብኩት ብዙ ደግሞ እንደዚህ አይነት ሶሻል ኢሹዎችን ሳነብ ካየሁት በጣም መሰረታዊ ነገር ምን እንደሆነ ታውቃላችሁ? በራሳችሁ ለመቆም ሞክሩ። በቃ ካልቸገራችሁ በቀር ከአቅም በላይ ችግር እናንተ ልትፈቱት የማትችሉት ማክሲመም ችግር ካልሆነ በቀር የሰዎችን እርዳታ የሰዎችን ሄልፕ ከህይወታችሁ ቀንሱ። ይሄ በጣም መሰረታዊ ነገር ነው። ሰዎች ብዙ በረዷችሁ ቁጥር ብዙ እጃቸውን ህይወታችሁ ላይ ባስገቡ ቁጥር ብዙ እናንተን እየቀረቡ ደካማ ጠንካራ ጎናችሁን ባወቁ ቁጥር በጣም እየናቋችሁ ኤቭሪ የእናንተ ኢሞሽን ሁሉ የእናንተን ፍላጎት ኤቭሪቲንግ የእናንተን ነገር በሙሉ ኮንትሮል ካላረግን የሚል ማይንድ ሴት ላይ ነው የሚደርሱት። ይሄ የትኛውንም ሳይኮሎጂ ብታነቡ ጉግልን ብታደርጉ ብዙ መጽሐፍቶችን ብታገላብጡ እውነቴን ነው የምላችሁ እና ስለዚህ በተቻለ መጠን በራሳችሁ ልታደርጉት የምትችሉት ነገር ከሆነ እንደው ልታደርጉት የማትችሉት ነገር እንኳን ቢሆን ቢቀር ምንድን ነው
በቃ ሰዎችን አላስፈላጊ እርዳታ ጠይቄ ወይ አናደርግም ብለው ወይ አድርገውልኝ ደግሞ እንደገና የኔን ማንነት ለመቆጣጠር ከሚጠቀሙት እኔ ባላደርገው የሚጎዳኝ ነገር ምንድን ነው የሚለውን አመዛዝኑና እዩና፣ ስለዚህ የሰዎችን እርዳታ ለመቀነስ ሞክሩ፣ በራሳችሁ ለመቆም ሞክሩ። የእውነቴን ነው የምላችሁ። በቃ ቢ ዮርሰልፍ፣ ራሳችሁን ቻሉ፣ ራሳችሁን ሆኑ፣ ያለኝ ይበቃኛል በሉ። የሰዎችን እርዳታ ህይወታችሁ ላይ ብዙ እንዲበዛ አታድርጉ። የእውነቴን የምላችሁ ረቷችሁ፣ አግዟችሁ፣ አጠገባችሁ ቆሙ። ከወደቃችሁበት አንስቶ እውነት አቅም ሆኗችሁ ምንም የማይጠብቅባችሁ አንድ ፈጣሪ ብቻ ነው። የሰው ልጅ ባደረገላችሁ መጠን ከእናንተ የሚጠብቀው ብዙ ነገር ነው። ነፃነታችሁን መውሰድ ይፈልጋል። ህይወታችሁን መንጠቅ ይፈልጋል። ስሜታችሁን መግዛት ይፈልጋል። በእነሱ ቁጥጥር ስር እንድትሆኑ ይፈልጋል። ስለዚህ ለዚህ መድኃኒቱ ቶሎ ራሳችሁን መቻል፣ በሁለት እግር መቆም ነው። ስለዚህ ራሳችሁን የቻላችሁ የሰዎችን እርዳታ በጣም ዲማንድ የማታደርጉ ሰዎች ስትሆኑ የእውነቴን ነው የምላችሁ ትከበራላችሁ። ባውንደሪ ሴት ማድረግ ትችላላችሁ። እና ባውንደሪያችሁን ሴት ካረጋችሁ ደግሞ ድንበር ካበጃችሁ ደግሞ ሰዎች እናንተን ሊያውቋችሁ የሚገባ ያህል ገደብ አበጅታችሁ ራሳችሁን ኤክስፖዝ ካረጋችሁ ደግሞ ከዛ በመቀጠል ምንም የሚከብድ ነገር የለም። በሰላም በመከባበር ትኖራላችሁ። ይሄ በጣም የእህትነት ምክሬ ነው። እንደው ከዚኛው መጽሐፍ ከዛኛው አልላችሁም፣ ግን ካየሁት ከህይወት ልምዴ ካነበብኩት ከሰማሁት በዙሪያ ካየሁት ነው። እንግዲህ መጨረሻ እንደማጠቃለያ ግን የምላችሁ ከሰዎች ጋር ስትኖሩ የይቅርታ ልብ ይኖራችሁ። ይሄ መሰረታዊ ነገር ነው። የእውነቴን ነው የምላችሁ። ሁልጊዜ እሷ ናት እንዲያረገችው እሱ እንዲያረገው ምናምን ከምትሉ እኔስ ምን አጥፍቼ ነው እዚህ ሪሌሽንሽፕ ውስጥ እዚህ ሶሻል ህይወት ውስጥ የኔ ድርሻ ምንድን ነው? እኔስ ምን አይነት ሰው ነበርኩ? እኔ ከሌ እንደዚህ እንዲያደርገኝ፣ እንዲያማኝ፣ እንዲዋሸኝ፣ እንዲሰድበኝ፣ እንዲያንቋሸሸኝ የኔ አስተዋጽኦ ምንድን ነው? እኔስ አላደረኩትም ወይ? እኔስ አላሳዘንኩትም ወይ? ሰው ይቅርታ ልበለው ይቅር ልበለው ብላችሁ ሰፊ ልብ ሊኖራችሁ ይገባል። እና ሰው ከሰው ጋር መኖር ቆንጆ ነው፣ ግን ከሰው ጋር ስንኖር ደግሞ በመጠን በሰላም በጥበብ ልንመላለስ ይገባል። ስለዚህ በጥቂቱ የውጭ ሀገር ኑሮ በባህር ማዶ ከሰዎች ጋር እርስ በርስ ባለን ግንኙነት የሚገጥሙ መሰረታዊ ዋና ዋና የሚባሉ ሌሎች ብዙ ችግሮችም ሊኖሩ ይችላሉ እና ደግሞ መፍትሄ ብዬ ያስቀመጥኩላችሁ እነዚህ ነገሮች ናቸው። እናንተስ ምን ገጠማችሁ? ሶሻል ህይወት ውስጥ ምንድን ነው እንደ ቻሌንጅ ያጋጠማችሁ? እስኪ ኮመንት ላይ አሳውቁኝ፣ ጻፉልኝ፣ ሀሳብ አስተያየቶቻችሁን አጋሩኝ፣ የእናንተንም ልምድ አጋሩኝ። እዚህ ቪዲዮ ላይ ያልገባችሁ ግልጽ ያልሆነ ጥያቄ የፈጠረባችሁ ነገርም ካለ ክፍት ነው። ጥያቄዎቻችሁን እቀበላለሁ። ለዛ ደግሞ ምላሽ እሰጣለሁኝ። በጣም የምወዳችሁ እግዚአብሔር ከሰዎች ጋር ሁሉ በሰላም የምንኖሩበትን ጥበብ ያብዛልኝ። ወዳችኋለሁ። መልካም ጊዜ ባይ